እንኳን አደረሳችሁ ዋት ሴሌብሬሽን ደግሞ ዛሬ በእውነት በሱ ድነን በሱ ሰው ሆነን እግዚአብሔር ይህን እድል ስለሰጠን በእውነት ስሙ ለዘላለም የተባረከ ይሁን። መጽሐፍ ቅዱሳችን ሰሞኑን ስፔስ ላይ የሄዱ ሰዎች በጣም አስደንቀውናል። ያዩት ነገር ትላንት አንዷን ያየኋት ነበርና መናገር ያቅታታል። በቃ ማለት እዚህ ምድር ላይ እቺ ምድር በዙሪያ በጣም ጥልቅ ጨለማ ነው ያለው አለችና እዛ ጥልቅ ጨለማ መሃል ደግሞ ይቺ ህይወት ያለባት ፕላኔት አለችና እሷ ውስጥኛ አለንና እኔና እናንተ ደግሞ ሳይንስ ያልደረሰባቸው እነዚህን ታላላቅ ነገሮች ደግሞ የሰራ እግዚአብሔር እንደሆነ እናምናለን። አሜን። እግዚአብሔር ይህን ሁሉ ፈጠረ። በጣም ነው የሚገርመው እኮ በአንድ ጋላክሲ ውስጥ በጣም ብዙ ኮከቦች አሉ ይለናል ሳይንስ እኮ ሚሊየንስ ኤንድ ሚሊየንስ ኦፍ ስታር ሚልኪ ዌይ ውስጥ ራሱ ያለው በጣም ብዙ ኮከቦች አሉ ይላል። እና የኔና የናንተ አምላክ ደግሞ መጽሐፍ ቅዱስ ሲናገር በስማቸው ያቃቸዋል ይላል። በስማቸው ነው የሚያቃቸው። የናንተ አምላክ ኃያል ነው። ኢየሱስ ለዘላለም ጌታ ነው። ገና ዓለም ያልደረሰችባቸው ነገሮች ብዙ ነገሮች አሉ። እነሱ በጣም ተደንቀዋል። በታሪክ ለመጀመሪያ ጊዜ ነው ይላሉ። ይህን ሁሉ ግን የኔና የናንተ አባት ፈጠረ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። መጽሐፍ ቅዱስ ደስ ከሚለኝ ነገር አንደኛው ስለ እግዚአብሔር መኖር አይደለም የሚናገረው። ሲጀምር እግዚአብሔር አለ። አሜን። እግዚአብሔርን ለማስረዳት መጽሐፍ ቅዱስ አይጥርም። እግዚአብሔር የሚባል አምላክ ብታዩ ምናምን ብሎ አይደለም የሚጀምረው። ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው የሚጀምረው። አላህ እግዚአብሔር አለ ደግሞ ይኖራል። ኢየሱስ ለዘላለም ጌታ ነው። እና መጽሐፍ ቅዱስ እግዚአብሔርን ኢንትሮዲዩስ የሚያደርገው እንደ እኔና እናንተ እንዲገባን አይደለም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። በዚህ አንድ ቀን ውስጥ የሆነው ነገር በጣም ነው የሚገርመው። ስለዚህ መጽሐፍ ቅዱሳችን ሲናገር መጽሐፍ ቅዱሳችን ሲጀምር የሚነግረን ፈጣሪ የሆነውን አምላክ ነው። ፈጣሪ ነው እግዚአብሔር። ዛሬም ፈጣሪ ነው። ዛሬም ታላላቅ ነገሮችን የሚያደርግ ነው። ዛሬም ሁሉን የሚችል አምላክ ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እህቶቼና ወንድሞቼ ቅድም እንደነገርኳችሁ አለ ብሎ አይደለም የሚጀምረው። እግዚአብሔር በስራ ላይ ሆኖ ነው የምናየው። እግዚአብሔር ሲያደርግ ነው የምናየው። እግዚአብሔር ሲሰራ ነው የምናየው። እግዚአብሔር በስራ ላይ ሆኖ ነው የምናየው። እና የዚህ መጽሐፍ ተደራሲዎች ዘፍጥረት ላይ ያለውን መጽሐፍ የተጻፈላቸው ዘጸአት ላይ ያሉ ሰዎች ነው። በነገራችን ላይ ይሄ መጽሐፍ የተጻፈው ሙሴ እግዚአብሔር ገልጾለት ይህን መጽሐፍ የዚህ መጽሐፍ ተደራሲዎች ዘጸአት ላይ ያሉ ሰዎች ናቸው። እነዚህ ደግሞ ዘጸአት ላይ የነበሩ ሰዎች ከግብጽ ባርነት እየወጡ የነበሩ ሰዎች ናቸው። እና እነዚህ ከግብጽ ባርነት እየወጡ የነበሩ ሰዎች ብዙ ጥያቄ እንደነበራቸው እናንተ ታውቃላችሁ። እኔ ያው ወደዛ ክፍል ብንገባ ያው መሽቶ እንደሚነጋ አውቃለሁ። ብዙ ጥያቄ ነበረ። ብዙ ያግሮመርሙ ነበረ። እግዚአብሔር ያስገባናል ወይ? እግዚአብሔር በእውነት ይሄን ሁሉ አልፈን እንድንሄድ ይረዳናል ወይ? እግዚአብሔር ያስመልጠናል ወይ? ብዙ ጥያቄ የነበራቸው ሰዎች ነበሩ። የዘፍጥረት መጽሐፍ ለነሱ ሲጻፍ ግን ምድረ በዳ ያሉ ሰዎች፣ ብዙ ጥያቄ ያሉ ሰዎች እግዚአብሔር በምድረ በዳ ምግብ ያዘጋጃል ወይ? መና ይሰጠናል ወይ? ውሃ ከየት ይመጣል እያሉ አንዴ ሲጣሉ፣ አንዴ ሲያለቅሱ መጽሐፍ ቅዱስ ላይ ታያላችሁ። አንዳንድ ጊዜ 2 ሚሊዮን ህዝብ ሁሉ ሲያለቅስ ታያላችሁ። ያህዌ ውሃ ይሰጣል ወይ? ያህዌ ወደ ተስፋይቱ ምድር ያስገባናል ወይ? ምክንያቱም ይሄ ብዙ ባርነት ያሳለፈ ትውልድ ነው። ተረተረቱ፣ ጨዋታው፣ ቀልዱ ሁሉ የባርነት ነው። የሚያውቁት ነገር ሌላ የለም። 430 ዓመት በባርነት ያሳለፈ ህዝብ ነው። ብዙ አይነት ችግር አለባቸው። በእንደዚህ አይነት ጥያቄዎች ውስጥ ላሉ ሰዎች ነው እግዚአብሔር እናንተን ባህር ከፍሎ ማሻገር አይደለም እሱ ፈጣሪ ነው የሚላቸው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ይሄን ሁሉ የፈጠረ እሱ ነው። ይሄን ሁሉ ያደረገ እሱ ነው።
እንኳን ለእናንተ እቺን ነገር ማድረግ አይደለም እነዚህን ታላላቅ ነገሮች ያደረገ ማን ነው? እግዚአብሔር ነው። ዛሬ በዚህ ጉባኤ ላይ የማውጀው ቃል ይሄን ነው። ዛሬም አምላካችሁ ፈጣሪ ነው። ዛሬም አምላካችሁ ሕያው ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ ይሄ ዘፍጥረት መጽሐፍ ለነዚህ ሰዎች ሲነገራቸው ወይንም ለነዚህ ተደራሲያን ሲመጣ ብዙ ጥያቄ የነበራቸው ህዝቦች ነበሩ። ብዙ የሚያጉረመርሙበት ነገር ነበር። ነገር ግን ሙሴ ምን ይላቸዋል? የእናንተ አምላክ እኮ ምንድነው? ፈጣሪ ነው። ማድረግ የሚችል ነው። ይሄ የሚታየውንና የማይታየውን የፈጠረ እሱ ነው። ስለዚህ ገለጥ ያደርግልናል ማለት ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ስለዚህ ለነዚህ ሰዎች እግዚአብሔር እየተናገራቸው ያለው ነገር በምድረ በዳ ላይ ላሉ ሰዎች የተናገራቸው ያለው ነገር እኔ ፈጣሪ ነኝ። እንኳን ካለው ነገር አይደለም እግዚአብሔር ከሌለ ነገር ላይ መፍጠር ይችላል። ትላንትና እንደነገርኳችሁ አብርሃምም ሳራም ባይኖሩ እግዚአብሔር ይስሐቅን ማምጣት ይችላል። የኛ አምላክ ፈጣሪ ነው። የኛ አምላክ ሁሉን የሚችል አምላክ ነው። ትላንትና እንደነገርኳችሁ አንዳንድ ጊዜ ሙግታችን እንዴት ያደርገዋል የሚል ነው። እንዴት ይሆናል የሚል ነው። እንዴት ነገሮች ይገጥማሉ ነው። በቃ እግዚአብሔር ይሁን ሲል ይሆናል። እዚህ ላይ የምንመለከተው በጣም የሚገርም ነው። ምድርም ባዶ ነበረች፣ አንዳች አልነበረባትም፣ ጨለማም በጥልቁ ላይ። እንዴት የሚያስፈራ ነገር ነው። በዚህ መካከል እግዚአብሔር ይመጣና እግዚአብሔር ይሁን ይላል። በጨለማ ውስጥ ይሁን ይላል። በጥልቁ ላይ እግዚአብሔር ብርሃንን ያዛል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ነገሮችን ለመስራት መነሻ አይፈልግም። መነሻ ለሰው ነው። አንዳንድ ጊዜ ቢዝነስ ምናምን ልትጀምሩ ስትሉ ስንት አለ ይሏቸዋል አይደል? መነሻ ምንድነው? መነሻ እግዚአብሔር መነሻ አይፈልግም። ሁሉን የሚችል አምላክ ነው። ዛሬ በዚህ ጉባኤ ላይ የማውጀው ይህንን የአምላኬን የቃል የኃይል ብርታት ነው። ዛሬም አምላካችን ፈጣሪ ነው። የማይመረመረውን ታላላቅ ነገር ይላል መጽሐፍ ቅዱስ፣ የማይቆጠረውን ተአምራት ያደርጋል። የማድረግ ኃይል የማድረግ ብቃት ያለው የኔና የናንተ አምላክ ነው። ዛሬም በስራ ላይ ነው። ዛሬም ይሰራል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። መጽሐፍ ቅዱሳችን ሲናገር መዝሙር 33 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ጸኑ ይላል። እኔ ሰሞኑን እየተደነቅኩ ነበርና መሬት ምንም ላይ አይደለም ያለ፣ ተንጠልጥላ ነው ያለችው። በጣም እኮ ነው የሚገርመው። ይሄ እናንተ የምንፋጅበት ምድር፣ ሀገራት የሚፋጁበት ምድር ተንጠልጥሎ ነው ያለው፣ አየር ላይ ነው ያለው። በእግዚአብሔር ቃል ነው የጸናው። ፈጣሪ ነው ያጸናው። ሰስቴን የሚያደርገን እሱ ነው፣ የሚባርከን እሱ ነው። መጽሐፍ ቅዱሳችን እንደዚህ ይላል፣ በአፉ እስትንፋስ ሁሉ ይህን እንዳደረገ ቅድም ያነበብኳላችሁ ክፍል ላይ ይናገራል ማለት ነው። ስለዚህ አንዳንድ ጊዜ ከሚያጋጥሙን በዙሪያችን ከሚሆኑ ነገር የተነሳ ለኛ የከበደን ነገር ለእግዚአብሔርም ከባድ መስሎ ይታየናል። እንደዛ አይደለም። እግዚአብሔር ሁሉን የሚችል አምላክ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ፈጣሪ ነው። ዛሬም መፍጠር ይችላል። ዛሬም ማድረግ ይችላል። ዛሬም በህይወታችሁ እግዚአብሔር ይሁን ማለት ይችላል። ዛሬ በእውነት ጸሎቴ ይሄ ነው። እግዚአብሔርን በምትፈልጉበት አቅጣጫ ምናልባት እግዚአብሔርን የምትጠብቁበት የተለየ ነገር ሊኖር ይችላል። አምላካችሁ ይሁን ማለት ይችላል። ይደረግ ማለት ይችላል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ይህንን ኃይሉን እያመንን እንድንጓደድ፣ እግዚአብሔርን ተስፋ እንድናደርግ እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ባዶውን መሙላት የሚችል አምላክ ነው። አንድ ጊዜ በጣም እየሮጥኩኝ የሆነ ቦታ ቸኩዬ እየሄድኩኝ ታክሲዎች ተደርድረው ነበርና እንትን ይሏቸዋል፣ እዚህ ገባ እዛ ገባ ምናምን ይሏቸዋል። እና አንደኛው ታክሲ ልክ ስገባ ባዶ ነው። ልክ ስገባ ከዛ ተመልሼ ወጣሁ ስለቸኮልኩኝ። እና ወያላው ነፍሱ ለምን ወጣህ አለኝ። ባዶ ነው አልኩት። እና ልጁ ምን እንዳለኝ ታውቃላችሁ? ምድርም ባዶ ነበረች አለኝ። በጣም ይገርማችሁ። እኔ እምነቱ ደስ ስላለኝ ገባሁኝ። ያ ታክሲ ሞልቶ ሄድን። ምን ልላችሁ ፈልጌ ነው፣ ምድር ባዶ ነበረች። የዚህ ታክሲ ሹፌር እንትኑ በጣም ገርሞኛል። ማለት ይሄንን ባዶ የነበረውን ምድር የሞላ የናንተ አምላክ ነው። ሁሉን የሚችል አምላክ ነው።
እግዚአብሔር አምላክ ስሙ ይባረክ። እና ለኔ በጣም ታላቅ ነገር ቀረልኝ። ያ ባዶ የምንላቸው ነገሮች ይሞላሉ። በእግዚአብሔር ጊዜ ይሞላሉ። በእግዚአብሔር ኃይል ይሞላሉ። በእግዚአብሔር ክንድ ይሞላሉ። በእግዚአብሔር ብርታት ይሞላሉ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። አንዳንድ ትርጓሜዎች ስለዚህ ስለ መሬት ስለነበረው ሁኔታ ቅድም ስላነበብኩላችሁ ክፍል ሲናገር እንደውም ባዶ ነበረች፣ ፎርምለስ ነበረች፣ ቅርጽ አልነበራትም ይላል። መጽሐፍ ቅዱሳችን የሚናገረው እንደዚህ ነው። ፍጥረት ላይ ባዶ የነበረች ቅርጽ ያልነበራት መሬት ነበረች። ቅርጽ አልባ ነበረች። አንዳች አልነበረባትም። እሱ ብቻ ሳይሆን ጨለማ የነበረባት ምድር ነች። እና እግዚአብሔር እዚህ ቃል ላይ መጥቶ ነው በቃሉ ላይ እንደምንመለከተው በዚህ በጨለማ በሆነ ባዶ በሆነ ቅርጽ ባጣ ነገር ላይ መጽሐፍ ቅዱስ የሚነግረን አንድ የምስራች ነበር። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ያንን ቅርጽ አልባውን ነገር የሚያስተካክል የአምላኬ መንፈስ ነው። ባዶውን ነገር የሚሞላ የአምላኬ መንፈስ ነው። ይሄ የፍጥረት መጀመሪያ የሚነግረን ይህንን ታላቅ የእግዚአብሔር ኃይል ነው። ዛሬ በዚህ ጉባኤ ላይ የማውጀው ይህንን ታላቅ የእግዚአብሔር ኃይል ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ከባድ ነው የሚባል ነገር የለም። የኔ ነገር ከባድ ነው፣ የኔ ነገር አስቸጋሪ ነው፣ የኔ ነገር ለመፍታት የሚያስቸግር ነው፣ የኔ ነገር የተወሳሰበ ነው የምትሉት ነገር ካለ ዛሬ የእግዚአብሔር መንፈስ በኃይል ያገኘዋል። ኢየሱስ ለዘላለም ጌታ ነው። እና ቅርጽ አልባው ነገር መጽሐፍ ቅዱሳችን እንደሚናገር አንዳች የሌለው ነገር፣ ጨለማ የሆነው ነገር የእግዚአብሔር መንፈስ መንቀሳቀስ ሲጀምር ውበትን ሲያገኝ ታያላችሁ። እኔ ዛሬ ለነዚህ ተደራሲዎች ሙሴ እንደነገራቸው እንገባለን ወይ እንበላለን ወይ እንጠጣለን ወይ ስጋማ ይሰጠናል ውሃማ ይሰጠናል ለሚሉ ሰዎች አረቀና ብላችሁ እነዚህን ሁሉ የፈጠረ እኮ የእናንተ አምላክ ነው። ይሁን ሲል ይሆናል፣ ይደረግ ሲል ይደረግለታል። ኢየሱስ ለዘላለም ጌታ ነው። ትላንት ምሽት ላይ ስናወራ እንደነበረው ባህር ከፍሎ እኮ ነው እግዚአብሔር ያሻግራቸው። ይሄ እኮ በጣም አይደለም እንዴ? አይምሮን እኮ ምንም ያደርግ ነው የሚባለው። የሚያስደንቅ ነገር እኮ ነው። ባህርን ከፍሎ ነው እግዚአብሔር ያሻገራቸው። ምክንያቱም ፈጣሪ ነው። አሁንም እንዴት ታደርጋለህ አይባልም። እግዚአብሔር አምላክ ስሙ ለዘላለም ይባረክ። አስገባለሁ ካለ እንዴት እንደሚያስገባ ያውቃል። እሰራለሁ ካለ እንዴት እንደሚሰራ ያውቃል። መጽሐፍ ቅዱስ ላይ ብቸኛ አምላክ እሱ ነው። እሰራለሁ የሚከለክለኝስ ማን ነው የሚለው እሱ ብቻ ነው። ሲሰራ የሚከለክለው ነገር የለም። ሁኔታ አይከለክለውም። ነገሮች አይከለክሉትም። ፖሊሲዎች አይከለክሉትም። እግዚአብሔር ብቻውን ዛሬም ተአምራት ማድረግ ይችላል። መዝሙረኛው በጣም ደስ ይለኛል። ብቻውን ተአምራት የሚያደርግ ብሎ ነው እግዚአብሔርን የሚገልጽ። ብቻውን ተአምራት ማድረግ ይችላል። ዛሬም በዚህ ጉባኤ ላይ ይህንን እውነት ነው ማውጀው። ብቻውን ተአምራት በእናንተ ህይወት ማድረግ ይችላል። በከተማችሁ ላይ ማድረግ ይችላል። ባስጨነቃችሁ ነገር ላይ እግዚአብሔር ምህረቱን ድንቅ አድርጎ መግለጥ ይችላል። ቅርጽ ላጣው ነገር፣ ውበት ላጣው ነገር፣ ለተቸገራችሁት ነገር፣ እንዴት ይገጥማል ላላችሁት ነገር የናንተ አምላክ ዛሬም ፈጣሪ ነው። ያንተ አምላክ ዛሬም ፈጣሪ ነው። ለምድር ቅርጽ የሰጠ ነው። ለምድር ውበት የሰጠ ነው። የሰራ አምላክ ነው። የሚሰራ አምላክ ነው። ዛሬም ታላላቅ ነገሮችን ማድረግ የሚችል አምላክ ነው። ኢየሱስ ለዘላለም ጌታ ነው። ነገሮችን እንዴት መግጠም እንዳለበት እግዚአብሔር ያውቃል። እንዴት እንደሚገጥማቸው ያውቃል። እንዴት እንደሚያመጣቸው ያውቃል። ዛሬ ይህንን ሕያው አምላክ ነው በዚህ ጉባኤ ላይ የምናገረው። ዛሬም እግዚአብሔር በሥራ ላይ ነው። ዛሬም እግዚአብሔር ይሰራል። ኢየሱስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ወደዚህ ምድር መጥቶ ከተናገረው ነገር አንደኛው አባቴ እስከ ዛሬ ይሰራል። እስቲ በሉ። በጣም አይገርም? አባቴ እስከ ዛሬ ይሰራል። ዎችማን ቲዮሪ የሚባል አለ። ይሄን ሰዓት የሰራው ሰውዬ ይሄ ሰዓት የት እንዳለ አያውቅም። ባይዘው ታውቃላችሁ አይደለም? የት እንዳለ አያውቅም። መዝገቡ ጋር ይሁን ሚስተር ዊሊያምስ ጋር ይሁን የት ጋር ሰርቶ ጥሎታል። እግዚአብሔር እንደዛ አይደለም። እግዚአብሔር የሰራቸውን ሰዎች የት እንዳሉ ያውቃል።
እግዚአብሔር የት እንዳለን ያውቃል። ሰሪያችን ያውቃል። ዛሬም በስራ ላይ ነው። ለዚህ ነው ኢየሱስ አባቴ እስከ ዛሬ ይሰራል። ዛሬም እግዚአብሔር በእናንተ ህይወት በስራ ላይ አለ። እግዚአብሔር በስራ ላይ አለ። እግዚአብሔር አይተውንም፣ እግዚአብሔር አይጥለንም። እንደዚህ እንደ ዎችማን ቲዮሪ የቱ ጋር እንዳለን የማያቀን አይደለንም። እስትንፋሳችንን የሰጠን ዛሬም የሚያቆመን ዛሬም የሚያኖረን ዛሬም ከኛ ጋር ያለ ዛሬም ደስታን የሚሰጠን ያዳነን በቅዱስ አጠራር የጠራን ከኛ ጋር ያለ ኢየሱስ ለዘላለም ጌታ ነው። ስለዚህ ይሄ እግዚአብሔር ዛሬም በስራ ላይ ነው። በእናንተ ህይወት በስራ ላይ ነው። ዛሬ ሁሌ ትላንትም እንዳልኳችሁ የሰይጣንን ውሸት አፈርሳለሁ። በጌታ በኢየሱስ ስም የፈረሰ ይሆን። ትቶሻል የሚል ትቶኛል የሚል ያንን የሚያስብል ዜማ የሚያስቀይር ክፉ የጨለማ መንፈስ በናዝሬቱ ጌታ በኢየሱስ ስም የተመታ ይሆን። ዛሬ ግን እናውጃለን። እስቲ እግዚአብሔር በስራ ላይ ነው በሉ። ሃሌሉያ። ስለዚህ ሙሴ ኢንትሮዲዩስ የሚያደርጋቸው እግዚአብሔር እንዲጥቃቀን ነገር ስለ ውሃ ነው እንደ የምታወሩት አላቸው። እንዴ ስለዚህ ነገር ነው እንደ የምታወሩት? የእናንተ አምላክ እኮ እነዚህን ታላላቅ ነገሮች ሰርቶ የመጀመሪያው ማታም ሆነ ጠዋትም ሆነ አንድ ቀን ይላል። ሁለተኛው ቀን ላይ ደግሞ ስትመጡ በጣም ነው የሚገርማችሁ። ሶስተኛ ይሄ ሁሉ የተጻፈበት ምክንያት አምላካችሁ ፈጣሪ ነው ማለት ነው። አምላካችሁ በስራ ላይ ነው። እግዚአብሔር ኃያል ነው። እግዚአብሔር ብርቱ ነው። ልትጓደዱበት ትችላላችሁ። ልትታመኑበት ትችላላችሁ። ዛሬም ልትታመኑበት ትችላላችሁ። ዛሬም ልትደገፉት ትችላላችሁ። ዛሬም ይሰራል ልትሉት ትችላላችሁ። ዛሬም ከኔ ጋር አለ ልትሉት ትችላላችሁ። ዛሬም እሱ በስራ ላይ ነው። ዛሬ በእናንተ ህይወት በስራ ላይ ነው። አንዳንዴ ፊል ባታረጉትም እዚህ የምትተነፍሱት አየር እንኳን ፊል ባታረጉትም እንዳለ ሁሉ እግዚአብሔር እንዲሁ በእናንተ ህይወት አለ። አንዳንድ ጊዜ አይሰማንም። አዎ ልክ ነው። እግዚአብሔር ከስሜታችሁ በላይ ነው። አሰራሩ ከስሜታችን በላይ ነው። ፊል ላናረገው እንችላለን። እግዚአብሔር ግን በስራ ላይ አለ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር በስራ ላይ ነው። የእናንተ አምላክ ዛሬም ፈጣሪ ነው። መፍጠር ይችላል። በዚህ ማለዳ አምኜ የምናገረው ይሄን ነው። እግዚአብሔር ለነገሮቻችሁ ቅርጽ መስጠት ይችላል። መንካት ይችላል። እግዚአብሔር ማስዋብ ይችላል። እግዚአብሔር እናንተን ማስደነቅ ይችላል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እግዚአብሔር እናንተን ማዘመር ይችላል። ይገጥመዋል። በቃ ማስተካከል ያለበትን እግዚአብሔር ያስተካክለዋል። ምክንያቱም አምላኬ ዛሬም በስራ ላይ ነው። አንዳንድ ጊዜ እንደዛ ፊል እናደርጋለን። እኔ በቅርብ ጊዜ አንድ ጊዜ እንደዛ ፊል አደረኩኝ። በእውነት ብቸኛ የሆንኩ መሰለኝ። ያው እንደመሰለን አይደለም ብያችሁ ለትላንትና ይመስለናል እኮ አንዳንዴ ጭው ሲል ግራ ሲገባችሁ ማለት ምንም ነገር ማድረግ እንደማትችሉ አይነት ስሜት ሲሰማችሁ ይሄ ስሜት ነው። አምላኬ ግን በስራ ላይ ነው። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ከስሜቴ በላይ ነው። እግዚአብሔር ከስሜትሽ በላይ ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ልክ ለእስራኤል መጥቶ አንቺ ያልወለድሽ መካን ሆይ ዘምሪ እንዳላት በቃ ምንም ሳያደርግ እኮ ነው። በቃ ምንም ሳያደርግ ምንም ነገር ሳይሆን ድንኳንሽን ገና አስፊ ምናምን አላት። ለቅሶ ላይ እኮ ያለች ሴት እኮ ነች። ምክንያቱም እኔ በስራ ላይ ነኝ እያለ ነው እግዚአብሔር። ሳያደርግ የሚያዘምር ነው። ሳያደርግ የሚያስቅ አምላክ ነው ያለን። ኢየሱስ ለዘላለም ጌታ ነው። እሱ በስራ ላይ ነው። ዛሬም በስራ ላይ ነው። ባንተ ህይወት በስራ ላይ ነው። ኢየሱስ ለዘላለም ጌታ ነው። ማወጅ በጣም አስፈላጊ ነው። ኢየሱስ አባቴ እስካሁን ይሰራል እንዳለ ብቻዬን አይተወኝም አላለም እንዴ? አብ ከማን ጋር ነው አለ? ከኔ ጋር ነው እኮ አለ ኢየሱስ። ብቻውን አልተወው። ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ እህቶቼና ወንድሞቼ አንዳንድ ጊዜ እንደዛች እንደ ሱናማዊ ሴት የሞተ ነገር ያለቀለት ነገር ቤቷ አስቀምጣ ደህና ነው እያለች ወጣች እኮ። ደህና ነው ማስላለው ይመስላችኋል? አለ እግዚአብሔር መልስ አለው እያለች እኮ ነው። ደህና ነው፣ ሁሉ ደህና። ደህና እኮ አይደለም። የሞተ ነገር ነው ቤቷ ያለው። የሚያስደነግጥ ነገር ነው። የእሷ ነገርማ በጣም ነው የሚገርመው እኮ። ጸልያ ምናምን እኮ አይደለም ያመጣችው። ራሱ እግዚአብሔር መጥቶ ነው ምን ልስጥሽ ብሏል። ያ የሰጣት ነገር፣ ያ ያስደሰታት ነገር፣ ቤቷን ያሞቀው ነገር ጭልም ሲል
እንዴት አለህ ነው እኮ የሚባለው። እሷ ግን አስቀመጠችውና ወደ ሰጣት ወደ እግዚአብሔር ሄደች። ሁሉ ደህና ነው አለች። ይችላል አለች። ኢየሱስ ለዘላለም ጌታ ነው። ዛሬ ይህንን ነው የምነግራችሁ። በእውነት ሁሉ ደህና ነው። እሱ ስላለ ደህና ነው። እግዚአብሔር ነገሮችን ደህና ማድረግ ይችላል። እግዚአብሔር ነገሮችን ማስነሳት ይችላል። ለሞተው ነገር ሕይወት መስጠት ይችላል። በጨለማው ላይ ብርሃንን ይልካል። ኢየሱስ ለዘላለም ጌታ ነው። ዛሬ የሚቀደዱ ጨለማዎች አሉ አምናለሁ። እግዚአብሔር ብርሃንን በቤታችሁ ያደርጋል። በዘመናችሁ ላይ እግዚአብሔር ብርሃንን ያደርጋል። ምክንያቱም የምታመልኩት አምላክ ዛሬም ፈጣሪ ነው። ዛሬም ነው የምላችሁ። ኢየሱስ እንዳወጀ እስከ ዛሬ ይሰራል እንዳለ አባትህ እስከ ዛሬ ይሰራል። አምላክሽ እስከ ዛሬ ይሰራል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ነው። ስለዚህ እህቶቼና ወንድሞቼ ሁሉ ደህና ነው። እሱ በሥራ ላይ ስለሆነ የተበላሸ ነገር ሊመስለን ይችላል። የሞተ ያለፈ ነገር ሊመስለን ይችላል። እግዚአብሔር ግን በሥራ ላይ ነው። መጽሐፍ ቅዱሳችን ሲናገር አንተም ታመልካለህ ካለ በኋላ እግዚአብሔር እህልና ውሃን ይባርካል። ስም ብለህ አምልክ ነው እያለን ያለው። አንተ አምልክ፣ እሱ ወደ አንተ ጓዳ ይሄዳል። መጽሐፍ ቅዱስ የሚናገረውን ነው የምነግራችሁ እኮ። አንተም ታመልካለህ፣ እግዚአብሔር እህል ውሃን ይባርካል ይላል። እናንተ ወደዚህ ስትመጡ እግዚአብሔር ወደ ጉዳያችሁ ይሄዳል። ወደ አስጨነቃችሁ ነገር ይሄዳል። እግዚአብሔር የጨለመውን ነገር ያበራል። የተቋጠረውን ነገር እግዚአብሔር ይፈታል። ምክንያቱም እሱ በሥራ ላይ ነው። አንተ ዝም ብለህ አምልከው። አምላክህ ፈጣሪ ነው፣ አምልከው። ዝም ብለህ ዘምር፣ እግዚአብሔርን አመስግን፣ ለልዑል ብቻ ስገድ። ሁሉን የሚችል አምላክ ነው። አንተን ወደዚህ ምድር ያመጣ እሱ ነው። ዛሬም በሥራ ላይ ነው። ታላላቅ ነገርን ማድረግ የሚችል አምላክ ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ዛሬ ደጋግሜ አውጃለሁ፣ የእናንተ አምላክ ዛሬም ፈጣሪ ነው። ዛሬም ማድረግ ይችላል። ይሁን ማለት ይችላል። እንዴት አትበሉ። በቃ ትላንትና እኮ አየን አይደለም? እንዴት ምናምን ካላችሁ የምታያቸውን አታይም ሲል እንዴት ካላችሁ በቃ አይሆንም ማለት ነው። አሜን ነው የሚባለው። አሜን። አምላካችሁ ፈጣሪ ነው። አሜን። አምላካችሁ ዛሬም በሥራ ላይ ነው። አሜን። አምላካችሁ ጨለማውን ማብራት የሚችል አምላክ ነው። አሜን። ኢየሱስ ለዘላለም ጌታ ነው። ዛሬ በዚህ በትንሣኤ ማለዳ ይህንን እውነት አውጃለሁ። ሁሉን የሚችል አምላክ ከኛ ጋር አለ። አንዳንዱን አይደለም። መንግስታት እኮ አንዳንዱን ነው የሚችሉት። ኮቪድ ሲመጣ እኮ አንዳንዱን ሲችሉ አይተናል አይደለም? ሸትዳውን ሲያደርጉ አይታችሁ የለ? ሁሉን አይችሉማ። የኔና የናንተ አምላክ ግን መጽሐፍ ቅዱስ ሲናገር መዝሙር 90 ላይ በልዑል መጠጊያ የሚኖር ብቻ ሪፊውጅ ያረጋችሁት እሱ ጋር ይሁን እንጂ በልዑሉ መጠጊያ ውስጥ ግቡ እንጂ። መጽሐፍ ቅዱስ ሲናገር እሱ ሰው አለ ሁሉን በሚችል አምላክ ጥላ ውስጥ ያድራል። ሁሉን የሚችል ጥላ ነው ያለንበት። ጥላ ሁሉን ማድረግ የሚችል ጥላ ነው። የምትተማመኑበት፣ የምታርፉበት፣ የምትደግፉበት ጥላ ነው። ኢየሱስ ለዘላለም ጌታ ነው። መዝሙረኛው ከዛም እንደሚል ታውቃላችሁ፣ እግዚአብሔርን አለ አንተ መታመኛዬ ነህ እለዋለሁ። አንተ መታመኛዬ ነህ። ክንዱ አይደለም፣ ብርታቱ አይደለም፣ በዙሪያ ያሉት ሰዎች አይደሉም፣ ንግስናው አይደለም፣ ጦሩ አይደለም፣ ሰራዊቱ አይደለም። አንተ ነህ መታመኛዬ። ሁሉን የምትችለው አምላክ አንተ መታመኛዬ ነህ እለዋለሁ። ዛሬ እስቲ በዚህ ጉባኤ መካከል እናውጃለን። እግዚአብሔርን አንተ መታመኛዬ ነህ በሉት እስቲ። እዚህ ጥላ ውስጥ በመንፈስ እየገባችሁ አንተ መታመኛዬ ነህ በሉት። አንተ መታመኛዬ ነህ በሉት። ኢየሱስ ለዘላለም ጌታ ነው። አንድ ጊዜ በብዙ ቻሌንጅ ውስጥ ስናልፍ፣ በብዙ ሁኔታ ውስጥ ስናልፍ እህቶቼና ወንድሞቼ ፈጣሪ ነው በሉ። ዛሬም ፈጣሪ ነው። ዛሬም በሥራ ላይ ነው በሉ። ባይገባኝም በሥራ ላይ ነው። ፊል ባላረገውም አንዳንድ ነገሮች ሄዳችሁ ልታገኙት ትችላላችሁ፣ ግን አሁንም በሥራ ላይ ነው። ኢየሱስ ለዘላለም ጌታ ነው። እግዚአብሔር በሥራ ላይ ነው። ቅድም ስንዘምር እንደነበረው ደመናም አይታይም፣ ዝናብም አይታይ። ይሄን ማድረግ የሚችል እኮ የኔና የናንተ አምላክ ብቻ ነው። የለም ስትሉ አለ ይላል። ደመና የለማው፣ ንፋስም የለማው፣ ይሄ ሸለቆ ባዶ ይሞላል ካለ በቃ ይሞላል። እግዚአብሔር አዘንባለሁ ካለ ጉድጓድ መቆፈር ነው መጀመሪያ ያለብህ።
እንዴት አትበሉ። እንዴት ታደርገዋለህ? እንዴት ነው የሚሆነው? እንዴት ነው የሚሳካው? ኖ የኔና የእናንተ አምላክ ዛሬም ፈጣሪ ነው። ዛሬም ማድረግ የሚችል አምላክ ነው። ዛሬም ያቆማል፣ ዛሬም ያበረታል፣ ዛሬም ይደግፋል፣ ዛሬም ያዘምራል፣ ዛሬም ያበረታል፣ ዛሬም በስራ ላይ አለ። ሕያው ነው፣ ሕያው ነው። የኔ አምላክ ሕያው ነው። የታመንኩበት ሕያው ነው። የተደገፍኩት ሕያው ነው። ኢየሱስ ለዘላለም ጌታ ነው። የዳዊት መዝሙር 102 በጣም ያዘነ ሰው ልመና ብሎ ነው የሚጀምረው። ወይንም ባዘነ ጊዜ በእግዚአብሔር ፊት ስላቀረበው ልመና ይናገራል። አለፍ አለፍ ብዬ ባነብላችሁ ደስ ይለኛል። ይሄ መዝሙር ሲጀምር ልቡን በእግዚአብሔር ፊት ባፈሰሰ ጊዜና የችግረኛ ሰው ጸሎት ይላል። አንዳንድ ጊዜ ፊል እናደርጋለን እንደዛ። ዳዊት የዛ ማለዳ ሲቀርብ ይመስለኛል በቃ በዚህ መንፈስ ነበር የቀረበው። እንደዚህ አለ፣ ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጠያ ተቃጥለዋል። አንዳንዴ በዙሪያችን የሚሆነው ነገር ይሄን ነው የሚያስብለን። መከራ ላይ ነኝ እያለ ነው። ያለቀ ነገር ላይ ነኝ እያለ ነው። ነገሮች እየፈረሱ ነው በእኔ ዙሪያ እያለ ነው። ይሄን ፊል አደረገ። ለምን ፊል አደረገ እንዳትሉት፣ ከጩኸቴ ድምፅ የተነሳ አጥንቶቼ ከስጋዬ ጋር ተጣበቁ ይላል። ምን አይነት መከራ ነው! እንደ ምድረ በዳ እርኩም መሰልኩ፣ በፈረሰ ቤት ላይ እንዳለ ጉጉት፣ በሰገነት ላይ እንደሚኖር ብቸኛ ድንቢጥ። ምን አይነት መከራ ነው! ጠላቶቼ አለ ሁል ጊዜ ይሰድቡኛል፣ የሚያሳድዱኝ ተማማሉብኝ፣ አመድን እንደ ህልቅም ያለው ይላል። በጣም ነው የሚገርማችሁ። ምን አይነት መከራ ነው! ዘመኖቼ እንደ ጥላ አዘነበሉ፣ እንደ ሳር የደረቀ ሰው ሆንኩ ይላል። አሁን ይሄ ሁሉ ችግር ይስተካከላል ወይ ነው ጥያቄው? ትንሽ ቢሆን አንዳንዴ ይሆናል። ያንተ ነገር እኮ በጣም ውስብስብ ሆነ ይሉናል። አንዳንድ ጊዜ ተወሳሰበ፣ በቃ ይሄ ልንፈታው አንችልም ይላሉ። በትንሽ በዛ እኮ እንዴት ከዚህ ውስጥ ያመልጣል? አንድ ጊዜ እግዚአብሔር በትንቢተ ኢሳይያስ ላይ ይመስለኛል ምርኮ ወይንስ ብዝበዛ ከኃያላን እጅ ይሆናልን ብሎ ጠይቃቸው። መልሱ አይሆንም ነው። ኃያላን ከያዘ አይለቅህም። እግዚአብሔር ግን በኃያላን የተማረኩ ይለቀቃሉ አለ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ነው ይህን ማድረግ የሚችል። አሁን የዚህ ሰውዬ ችግር ይፈታል ወይ? ተመልሶ ሰው ይሆናል ወይ? ተመልሶ ይቆማል ወይ? ከዚህ ማግሮምረም ውስጥ ከዚህ ሸለቆ ውስጥ ይወጣል ወይ? ይሄ ሰውዬ ከዚህ ሸለቆ ውስጥ ይወጣው በምን ነው ታውቃላችሁ? ይህን ጥቅስ እየጠቀሰ ነው። በተለይ ቁጥር 27 ደስ ይለኛል። አቤቱ አንተ አለ ከጥንት ምድርን መሰረትካል። ይኸውላችሁ መሄድ ያለብን ወደ ዋናው ነው ማለት ነው። ወደ ዋናው ጣቢያ ነው መመለስ ያለብን። የእናንተ አምላክ ፈጣሪ ነው። የከበቡ ነገሮች ሊኖሩ ይችላሉ። የፈረሰ ነገር ሊኖር ይችላል። ይህን ሁሉ እንደ ዱቄት አመድቅም ያለው እያለ ስጋዎች አጥንቶች ላይ ተጣብቀዋል እያለ እንደ ምድረ በዳ ርኩም ሆንኩ እያለ እንደ ብቸኛ ድንቢጥ ሆንኩ እያለ ብቸኝነት እየተሰማው ብርድ እያለው ከዚህ ሸለቆ ውስጥ የወጣው አቤቱ አንተ ከጥንት ምድርን መሰረትክ። ሰማያት የእጅ ስራ ናቸው። ይሄንን ሰማይ እጅ ሰራው፣ የኔንማ እንዴት አለው። የኔ እኮ ትንሽ ነች። ሰማያትን እጁ እኮ ሰማይን ሰርቷል። ያንተ አምላክ እጁ እኮ ከዋክብትን ሰርቷል። እጁ እኮ አንተን ራሱ ሰርቷል። ትንንሹን ነገርማ እንዴት! ስለዚህ መዝሙረኛው ከዚህ ነገር ውስጥ የወጣው ይሄን እያለ ነው። እንደዚህ ያለ ቁጥር 27 አንተ ግን ያው አንተ ነህ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እቶቼና ወንድሞቼ ነህምያ በፈረሰ ዘመን ላይ የነበረ ሰው ነበር። ይውላችሁ በዚያ ዘመን ያህዌ ብሎ መጥራት በጣም ያሳፍራቸው ነበር። ያህዌ ብለው ኢየሩሳሌም በስሟ እንኳ አትጠራም ነበር። ምራቋን ጢቅ ያረጉባት ነበር። እነሱም ያህዌ ብለው መጥራት አፍረው ነበር። የፈረሰ ከተማ እያላችሁ እንዴት ያህዌ ትላላችሁ? ይሄ የሰው ጭንቅላት ነው። ነህምያ መጽሐፍ ውስጥ ለዛ ነው እግዚአብሔር ሲል አታዩትም። የእስራኤል አምላክ ሲል አታዩትም። ነህምያ ውስጥ የእስራኤል አምላክ እንዴት የፈረሰ ከተማ አምላክ ይሆናል ነው። ለዚህ ነው ነህምያ መጽሐፍ ውስጥ ስታዩ የሰማይ አምላክ የሚለው። ሰማይን ማን ያፈርሰዋል? አይደለም እንዴ? ሰማይ ውብ ነው። አሁንም ቀና ስትሉ እሱ የሰማይ አምላክ ነው። ሰማይን ውብ ያረጋ አምላክ
ኢየሩሳሌምን ውብ ያደርጋል። ነህምያ በተደጋጋሚ መጽሐፍ ውስጥ እግዚአብሔርን የሚጠራው የሰማይ አምላክ እያለ ነው። ምክንያቱም የፈረሰ ከተማ አምላክ ማለት በጣም ይከብዳል። ለኛ ሊከብደን ይችላል። እግዚአብሔር ግን የፈረሰውን ከተማ ከእንደገና ይሰራዋል። ነህምያ የሰማይ አምላክ ያከናውልናል እንኳን ሰማይን የሰራው አምላክ ያከናውልናል። በሰማያት ያለው አምላክ ያከናውልናል። እኛም ባሪያዎቹ ምን አለ? ተነስተን እንሰራለን አለ። ኢየሩሳሌምን በ52 ቀን አጠሯት እኮ። ይችላል እግዚአብሔር። እግዚአብሔር በሥራ ላይ ነው። እግዚአብሔር ዛሬ ይሰራል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ነገራችንን ይሰራል። እግዚአብሔር አስቸግረን ያልነው ነገር ካለ እግዚአብሔር እሱንም ይሰራል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። መጨረሻም አንድ ሁለት ጥቅስ አንብቤ እጨርሳለሁ። አንደኛው ጥቅስ በጣም ደስ ይለኛል። ታላቁ የንስሐ ጸሎት እዚህ ነህምያ 9:6 ላይ ያለው የንስሐ ጸሎት ነው። አንተ ብቻ እግዚአብሔር ነህ ይላል። ሰማዩንና የሰማይ ሰማዩን ሰራዊታቸው ሁሉ ምድርና በእርሷ ላይ ያሉት ሁሉ አንተ ፈጥረሃቸዋል ይላል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እሱም ብቻ ሁሉን ሕያው አድርገሃል ይላል። ከነገር የሰማይ ሰራዊቶች ላንተ ይሰግዳሉ ይላል። አያችሁ፣ አንዳንድ ጊዜ እንደዚህ በፈረሰ ከተማ ውስጥ ሰማይን ካላያችሁ አይሆንም። ነህምያ በፈረሰ ከተማ ውስጥ ሆኖ በፈረሰ ሁኔታ ውስጥ ሆኖ እና አናኒ መተው የነገሩት ውርደት እኮ ነው አይደለም? ህዝቡ በታላቅ ውርደት ውስጥ አለ ብለው የእግዚአብሔር ስም በተሰደበበት ከተማ ውስጥ ቀና ብሎ ግን ሰማይን ያያል። እነዚህ ሁሉ አንተ ፈጥረሃል። ሰማይ ሰማያት የእጆች ሥራ ናቸው። ይሄ ላንተ ቀላል ነው። ፈጣሪ ነህ። ይሄ ላንተ ቀላል ነው። ፈጣሪ ነህ። ይህንማ ማድረግ ትችላለህ። ይህንማ መስራት ትችላለህ። ምክንያቱም እግዚአብሔር ዛሬም በሥራ ላይ ነው። አምላካችሁ ፈጣሪ ነው። ዛሬም ታላላቅ ነገሮችን ማድረግ ይችላል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ሁሉን የሚችል አምላክ ነው። ረዳቴ ምንም በሌለበት ምድረ በዳ ላይ ወደ ኢየሩሳሌም የማዕረግ መዝሙር ነው ይሄ መዝሙር የሚባለው። ወደ ኢየሩሳሌም ጉዞ ሲያደርጉ የሚዘምሩት መዝሙር ነው። አይኖችን ወደ ተራሮች አነሳው ማለት ወደ ኢየሩሳሌም ሲያቀኑ ማለት ነው። ወደ ኢየሩሳሌም ሲሄዱ የሚዘምሩት ዝማሬ ነውና አይኖችን ወደ ኢየሩሳሌም እየተቀባበሉ እንደሚዘምሩት ነው አንዳንድ ጸሐፊዎች የሚናገሩት። መዝሙሩን እየተቀባበሉ ነው የሚዘምሩት። አንደኛው ግሩፕ ምን ይላል? አይኖችን ወደ ተራሮች አነሳው፣ አይኖችን ወደ ኢየሩሳሌም አነሳው። ምክንያቱም ሊያመልኩ ሲሄዱ ሽፍታዎች አሉ፣ የሚገሉ የሚነጥቁ ሰዎች አሉ። ደግሞ መቅረት አይፈልጉም። አስጨናቂ ነው። ሄደው ለያህዌ መስገድ ይፈልጋሉ። ወደ ኢየሩሳሌም ማቅናት ይፈልጋሉ። አይኖቻቸውን ወደ ኢየሩሳሌም ያቀኑና ግን መሃል ላይ ወንበዴዎች አሉ፣ ገዳዮች አሉ። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ ሲል፣ ሌላኛው ግሩፕ ደግሞ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። በሸለቆ ውስጥ ረዳታችን እግዚአብሔር ነው። ረዳታችን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ረዳታችሁ ሰማይን ሰርቷል። ረዳታችሁ ምድርን መስርቷል። ረዳታችሁ እናንተን ወደ ምድር አምጥቷል። ረዳታችሁ አቁሟችኋል። ረዳታችሁ ዛሬም በሥራ ላይ ነው። ዛሬም ማድረግ ይችላል። ዛሬም ነገሮችን መቀየር ይችላል። ኢየሱስ ለዘላለም ጌታ ነው። ሌላ ዝማሬ፣ ሌላ እልልታ፣ ሌላ ምስጋና ወደ ቤታችሁ ያመጣል። እግዚአብሔር በሥራ ላይ ስለሆነ ኢየሱስ ለዘላለም ጌታ ነው። በጨለማ ላይ ብርሃንን ያደርጋል። ዛሬ በዚህ ሰማያዊ ብራኬ ትምህርቴን ልጨርስ። መዝሙር 134 ቁጥር 3 ላይ ሰማይና ምድርን የሰራ እግዚአብሔር ይላል ከጽዮን ይባርክ ይላል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሰማይና ምድርን የሰራ እግዚአብሔር በቃ ይሰራልሃል ማለት ነው። ሰማይና ምድርን የሰራ ሪፈረንሳችን እሱ ነው መሆን መቻል ያለበት። ሰማይን ሰርቷል። ኢየሱስ ጌታ ነው። ሃሌሉያ። ይህን ታላላቅ ዓለማት ወደ መሆን ያመጣ የእናንተ አምላክ ነው። እስራኤል ሰዎች ትልቁ በደላቸው አንደኛው እሱ ነው። ልዑልን በምድረ በዳ አሙት ይላል። ሌላው ደግሞ they limited the holy one of Israel ይላል። የእስራኤልን ቅዱስ ወሰኑት ይላል። ቅዱሱን ወሰኑት ይላል። ዛሬ ይህንን በዚህ ጉባኤ መካከል አውጃለሁ። የእናንተ አምላክ ዛሬም በሥራ ላይ ነው።
በዚህ ትንሣኤ ማለዳ ይህን ነው ማወጀው። የእናንተ አምላክ ዛሬም በሥራ ላይ ነው። ተቋረጠ ያላችሁትን ነገር እግዚአብሔር ሲቀጥለው ታያላችሁ። ታምናችሁ ውጡ። ፈጣሪ ነው ብላችሁ ውጡ። በሥራ ላይ ነው ብላችሁ ውጡ። ዛሬም ያደርጋል ብላችሁ ውጡ። ዛሬም ይችላል ብላችሁ ውጡ። ተጓደዱበት፣ ዘምሩ፣ አታልቅሱ። እንባችሁ ለሰይጣን ምግብ ነው እህቶቼና ወንድሞቼ። ለእግዚአብሔር ግን ምስጋናን አምጡ። ለእግዚአብሔር ክብርን አምጡ። እግዚአብሔር ዛሬም በሥራ ላይ ነው። በዳላስ ላይ አውጃለሁ። በዚህ ከተማ ላይ አውጃለሁ። በዚህ ሀገር ላይ አውጃለሁ። እግዚአብሔር በሥራ ላይ ነው። ለማንም የተተው አይደለም። ዶንት ጊቭ አፕ። ለማንም የተተው አይደለም። በኃያላን በነገስታት እጅ የወደቀ አይደለም። የምድር ነገር እንኳን ቢሆን በኃያሉ በእግዚአብሔር እጅ ነው። ኢየሱስ ለዘላለም ጌታ ነው። ዛሬም እናውጃለን። ነገሮችን እግዚአብሔር ይለውጣል፣ ይገለብጣቸዋል። ሃሌሉያ። መልካቸውን ይቀይራል። በአንድ ሌሊት ሌላ ተአምር ያደርጋል። ይሄ ጉባኤ ዛሬ ለእግዚአብሔር ክብር ያመጣል። በሥራ ላይ ነው ብሎ በሥራ ላይ ነው። ባይገባኝም በሥራ ላይ ነው። ፊል ባላረገውም በሥራ ላይ ነው። በምድሬ ላይ በሥራ ላይ ነው። በፖለቲካው ላይ ቢሆን በሥራ ላይ ነው። በቤቴ ውስጥ በሥራ ላይ ነው። በአገልግሎቴ በሥራ ላይ ነው። ለእግዚአብሔር ከእንደገና ክብር እናመጣለን። በሥራ ላይ ነው። ፓስተር ይጸልይልናል። በሥራ ላይ ነው። አምላክህ በሥራ ላይ ነው። አምላክሽ በሥራ ላይ ነው። ዛሬም ፈጣሪ ነው።